ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ከኢየሱስ ጋር የጠበቀ ቅርብ የሆነ የተቆራኘ ግንኙነት በማዳበር ሕይወታችሁን አሳልፉ። እሱ ለእኛ የሞተው ሃይማኖት እንዲኖረን ሳይሆን ከእሱ ጋር ግንኙነት እንዲኖረን ነው። በዚህ ሳምንት መጨረሻ እዚህ የሚጀምር የፊልጵስዩስ መጽሐፍ አንዳንድ በጣም ጠቃሚ ነገሮችን የምትማሩ ይመስለኛል። በመጀመሪያ ደረጃ ምንም እንኳን ኢየሱስ የብዙ ሐዘን ሰውና ከሐዘን ጋር የተቆራኘ የነበረ ቢሆንም ዓለም ከምታቀርበው ከማንኛውም ነገር በላይ ጥልቅ ደስታን የያዘ ነበር። በቀራንዮ ላይ የሚደርሰውን አስከፊ ሞት በተጋፈጠ ጊዜ ለደቀ መዛሙርቱ እንዲህ ተናገረ። ደስታዬ በእናንተ እንዲኖር ደስታችሁም እንዲፈጸም ይህን የነገርኳችሁ ነገር አለ። እንዲህም አለ፣ እነዚህን ነገሮች የምነግራችሁ ደስ እንድትሰኙ ስለምፈልግ ነው። እና ምንም አይነት ደስታ ብቻ ሳይሆን የእኔን ደስታ። ዮሐንስ 10 ቁጥር 10 ከምወዳቸው አንዱ ነው። ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል፣ እኔ ግን ሕይወት እንዲኖራችሁና እንዲትረፈረፍላችሁ መጥቻለሁ። ስለዚህ ልጠይቃችሁና ምንም መልስ መስጠት አይጠበቅባችሁም፣ ነገር ግን እንድታስቡበት ለማድረግ ብቻ እስኪ ስንቶቻችሁ በእውነቱ በሕይወታችሁ እየተደሰታችሁ ነው? ብዙ ሰዎች ደስተኞች ናቸው፣ ግን ብዙ ሰዎች አይደሉም። ምክንያቱም ብዙ ሰዎች በሕይወት ለመደሰት ምንም ችግር መኖር የለበትም ብለው ስለሚያስቡ ነው። ከበቂ በላይ ገንዘብ፣ የምትፈልጓቸው ነገሮች ሁሉ እና ኢየሱስ ደስታው እንድናገኝ እንደሚፈልግ ሲናገር ብዙ ነገር በሕይወታችን ውስጥ ትክክል በማይሆንበት ጊዜ ልናገኝ የምንችለው ደስታን ነው። በፊልጵስዩስ መጽሐፍ ውስጥ ጳውሎስ ደስታን 19 ጊዜ ጠቅሷል። የደስታ መልእክት ነው። ሁኔታዎቻችን ምንም ቢሆኑም በደስታ መሞላት እንደ እግዚአብሔር ልጅነታችን ያለን እድል ነው። ጳውሎስ ይህን መጽሐፍ በእስር ላይ እያለ የጻፈው ቢሆንም ደስታን አግኝተዋል። ምስጢሩ ምን ነበር? ያው እሱ የአእምሮንና የእኛን የአእምሮ ተግባሮችን በፊልጵስዩስ መጽሐፍ 16 ጊዜ ጠቅሷል። ደስታን 19 ጊዜ ጠቅሷል። አእምሮና ሀሳቦች እሱ 16 ጊዜ ጠቅሷል። ታዲያ ምን ያህሎቻችሁ ይህንን በአእምሯችሁ ታውቃላችሁ? በአእምሯችሁ ውስጥ የምትፈቅዷቸው ሀሳቦች ወይም ለማሰብ የምትመርጧቸው ሀሳቦች ከደስታችሁ ጋር ብዙ ግንኙነት አላቸው። ራሳችሁን በማሰብ ደስተኛ እንዳትሆኑ ማድረግ እንደምችሉ ታውቃላችሁ። እና በእውነቱ ራሳችሁን በማሰብ ደስተኛ ማድረግ ትችላላችሁ። ዝም ብላችሁ ተቀምጣችሁ ስለሌላችሁ ነገርና ሰዎች ሊያደርጉላችሁ ይገባል ብላችሁ የምታስቡትን ነገር የምታስቡ ከሆነ ደስታ የሌለበትን ቀን በምትፈልጉበት ጊዜ ታገኛላችሁ። በቃ በጠዋት ተነሱና ችግርን ማሰብ ጀምሩና እንደፈለጋችሁ ደስታ የራቃችሁኑና ቀኑን ሙሉ ለራሳችሁ ዘኑና ዲያብሎስ ፓርቲያችሁን ይቀላቀልና እስኪያስቡት የሚያስደንቅ ነው። ወይም አይ እንደዛ እያሰብኩ አይደለም፣ ምክንያቱም ሀሳቤ በድርጊቶቼ ላይ ተጽዕኖ እንደሚያሳድር ስለማውቅ ሀሳቤ ስሜቴን ይነካል። እናም ለሰይጣን ከሕይወቴ አንድም ቀን አልሰጥም በሉ። ስለዚህ ሰዎች ስለሚያደርጉልኝ ነገርና ስለሌለኝ ነገር ሳይሆን ስላለኝ ነገር አስባለሁ። እና በሕይወቴ ሁልጊዜ የሚኖረኝ አንድ ነገር ኢየሱስ ነው። እና እሱ ካለኝ ደስተኛ ለመሆን ሌላ ምንም አያስፈልገኝም። በዚህ ምድር ላይ ያለን ጊዜ በጣም አጭር መሆኑን ማስታወስና ብዙ ጊዜ ማሰብ አለብን። ለሱ ብዙ ጊዜ ቦታ እንስጠው። ምክንያቱም እዚህ ሕይወታችን ሲያልቅ ሕይወት አያልቅም። ወደ ሌላ ቦታ ትሄዳላችሁና ሁለት ምርጫዎች ብቻ ነው ያሉት፣ ገነት ወይም ሲኦል። እና ሲኦል ምን እንደሚመስል ምንም ነገር ላይ ካነበባችሁ መንግስተ ሰማያትን መምረጥ ከሁሉ የተሻለ እንደሆነ ግልጽ ነው ብዬ አስባለሁ።
እና ወደዚያ ለመግባት ብቸኛው መንገድ በኢየሱስ ማመን፣ የእግዚአብሔር ልጅ መሆኑን ማመን፣ መጥቶ ለኃጢአታችሁ ዋጋ እንደከፈለ ለእናንተ እንደሞተ ከእግዚአብሔር ጋር እውነተኛ ግንኙነት እንዲኖራችሁ ብቸኛው መንገድ በክርስቶስ መሆኑን በማመን ነው። ከኢየሱስ ጋር የጠበቀ ቅርብ የሆነ የተቆራኘ ግንኙነት በማዳበር ሕይወታችሁን አሳልፉ። እሱ ለእኛ የሞተው ሃይማኖት እንዲኖረን ሳይሆን ከእሱ ጋር ግንኙነት እንዲኖረን ነው። ይህንን ወደ ኋላ ሳስተምር እናገራለሁ። ነገር ግን ለዚህ በማጥናት ላይ ያለው ካገኘኋቸው መግለጫዎች አንዱን ታውቃላችሁ። ይህ ስለ ሐዋርያው ጳውሎስ ነውና እሱ ሁሉም ነገር በትክክል ነበረው። ትክክለኛው ሰው ለመሆን ሊኖራቸው የሚገባ ሁሉም ሃይማኖታዊ ነገሮች ነበሩት። እናም ጳውሎስ ማዳንን ለማግኘት ሃይማኖቱን ማጣት ነበረበት የሚል መግለጫ ነበብኩ። ከዚህ ነገር ጋር የሚዛመድ አለ። አንዳንድ ጊዜ ሃይማኖተኛና ትክክለኛ ነገርን እያደረገ እንደሆነ እናስባለን። አንድ ሰው መዳኑን ስጠይቀው ቤተ ክርስቲያን እሄዳለሁ ሲለኝ በጣም ያናድደኛል። ጋራዥ ሄዳችሁ ብትቀመጡ መኪና እንደማትሆኑ ቤተ ክርስቲያን መቀመጡ ክርስቲያን ያደርጋችሁ። ስለዚህ እሱን ማወቅ አለብንና አንድ ሰውን ከእውነት ለማወቅ የሚያስፈልገውን አንድ ነገር ደግሞ ጊዜ ነው። ለ45 ደቂቃ ወይም ለ1 ሰዓት ወይም በሳምንት አንድ ጊዜ 1 ሰዓት ተኩል ወይም በወር 2 ጊዜ እሁድ ጠዋት ከመሄድ በላይ ያስፈልጋቸዋል። ዲያብሎስ በጣም ጠንክሮ እየሰራ ነው እና በመደበኛነት የእግዚአብሔርን ቃል ራሳችንን መመገብ አለብን። ስንቶቻችሁ ይህን ብቻ ለማድረግ የማትፈልጉና ድል እንዲኖራችሁ የምትፈልጉ ናችሁ? አሜን። ወደ መንግስተ ሰማያት መሄድ ብቻ ሳይሆን የተወሰኑ ሰዎችን ከእናንተ ጋር መውሰድ ትፈልጋላችሁ። በጣም ጥሩ። ስለዚህ 19 ጊዜ ስለ ደስታ ተናግሯል። የእኛን ደስታ ለሰዎች ደስተኛ ክርስቲያኖች ማየት በጣም አስፈላጊ ነው። በምድረ ገጽ ላይ እኛ በጣም ደስተኛ ሰዎች መሆን አለብን። ያ ማለት ግን ሁልጊዜ እየሳቅንና ፈገግ እያልን መዞር አለብን ማለት አይደለም። አናደርግም። ያ ማለት ለሌሎች ሰዎች ያጋጠሟቸውን ተመሳሳይ ችግሮችን እያጋጠሙን ሙሉ በሙሉ በተለየ መንገድ ልናያቸው መቻል ይኖርብናል። አሜን። የጌታ ደስታ ለእኔ ኃይሌ ነው። ዲያብሎስ የእናንተን ዕቃ አይፈልግም፣ ደስታችሁን ነው የሚፈልገው። ጳውሎስ ይህንን መጽሐፍ የጻፈው በእስር ቤት ሳለ ነው። አሁን ፊልጵስያውያን ስናይ እንዳትረሱ። እናም እዛም ደስታ አገኘ። ሚስጥሩ ምን ነበር? እሱ ስለ ትክክለኛ ነገሮች ያስብ ነበር። አዎንታዊ አመለካከት እንዲኖረው መርጧል። እናንተ ካልፈቀዳችሁላቸው በጣም መጥፎዎቹ ሁኔታዎች እንኳን ደስታችሁ ሊሰርቁ አይችሉ። ለምሳሌ በሕይወታችሁ ውስጥ ማጣት ሲያጋጥማችሁ ያጣችሁት ላይ ነው ትኩረት የምታደርጉት ወይስ በቀራችሁ ነገር ላይ? ከሰዎች ጋር በምታደርጉት ነገር ትኩረታችሁ በድክመታቸው ላይ ነው ወይስ በጥንካሬያቸው ላይ? የሚፋቱ ብዙ ባለትዳሮች የሚፋቱበት ምክንያት በትዳር ጓደኛቸው ስህተት በሆነው ነገር ላይ ለረጅም ጊዜ ከማተኮራቸው የተነሳ ያንን ብቻ ነው የሚያዩት። ነገር ግን በመጀመሪያ ደረጃ እነሱን ለማግባት እንድትፈልጉ ስላደረጓችሁ የምትወዷቸው ነገሮች ቆም ብላችሁ ብታስቡ። ደህና የምትስማማ አንዲት ሴት አግኝቻለሁ። ስለ ሌሎቻችሁ አላውቅም። ራሳችሁን ስትመለከቱ የምታተኩሩት በችግሮቻችሁና ድክመታችሁ ላይና በእናንተ ላይ ባለ ጉድለት ነው ወይስ በእግዚአብሔር ማሪነትና ይቅርባይነትናም ሁሉም ቀን አዲስ ቀን መሆኑንና ማሪነቱን በየቀኑ አዲስ መሆኑ ላይ ነው? የእኛ ደስታ ወይም የደስታ እጥረት ለዓለም መልእክት ይናገራልና መጽሐፍ ቅዱስኛ የዓለም ብርሃን ነን ይላል። አሁን ፊልጵስዩስ ምዕራፍ 1 ቁጥር 1 እና 2 የክርስቶስ ኢየሱስ አገልጋዮች የሆኑ ጳውሎስና ጢሞቴዎስ ከቤተ ክርስቲያን ኤጲስቆጶሳትና ከዲያቆናት ጋር በፊልጵስዩስ ላሉ በክርስቶስ ኢየሱስ
ቅዱሳን ለሆኑ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አሁን በተለምዶ ከእነዚህ ሰላምታዎች ምንም ነገር እናገኛለን ብላችሁ አታስቡም። ስለዚህ ሰላምታውን ብቻ እናነባለን፣ ስለሚነገረው አናስብም። ግን ከዚያ ውስጥ ትምህርቶች አሉ። በመጀመሪያ ደረጃ ጳውሎስ ራሱን ለየት ባለ ማዕረግ እንዳልጠራ እንድታስተውሉ እፈልጋለሁ። ይህ ደብዳቤ ጳውሎስና የጢሞቴዎስ መልእክት ነው ያለው። የእኛ መታወቂያ የክርስቶስ አገልጋይ መሆናችን ነው። ራሱን የተከበረ ወይም ጳጳስ ወይም ዶክተር ብሎ አልጠራም፣ ወይም ያንን አላስቀምጥም። ታውቃላችሁ፣ እነሱ የአክብሮት ማዕረጎች ናቸውና ያ ጥሩ ይመስለኛል። ግን ጳውሎስ በእነዚህ ነገሮች ራሱን ያልጠራ መሆኑ የሚገርም ይመስለኛል። አንዳንድ ጊዜ ሰዎች የመሪነት ቦታ ላይ ሲሆኑ ማድረግ ከሚገባቸው በላይ ራሳቸውን ከፍ አድርገው ማሰብ ይጀምራሉ። እናም ራሳቸውን እንደ አገልጋይ ሳይሆን እንደ አለቃ ማየት ይጀምራሉ። በመሪነት ያለ ማንኛውም ሰው በየቀኑ ከራሱ ጋር መነጋገር አለበት እና ከክርስቶስ ውጭ ምንም እንዳልሆናችሁ ለራሳችሁ እንድትነግሩና እናንተን እግዚአብሔር እዛ ላይ ስላስቀመጣችሁ ነው። እናም እሱ ያስቀመጠውን ነገር እሱ ራሱ ማውረድ ይችላል። መጥፎ አስተሳሰብ ካለው ሰባኪ በላይ እኔን የሚያናድደኝ ነገር የለም። አሜን። ስለዚህ የጌታ የኢየሱስ ክርስቶስ አገልጋዮች መሆናችንን ትክክል ነገር ነው እና ልክ ያለፈው ሳምንት አገልጋይነቴን ለመለማመድ በጣም ጥሩ እድል እንደነበረኝ ላካፍላችሁ እፈልጋለሁ። እናም ዴቭ ያንን እድል ሰጠኝ። ዴቭ ለእኔ በጣም ደግ ነው። ጌታን መከተሌን ያረጋግጣል። እና ምን ሆነ መሰላችሁ? ጀርባውን ተጎዳና ያ ቀላል ነገር አልነበረም። ግን ማለቴ ተጎድቶ ነበር። የሆነ ነገር ልክ እንደ እዚህ ከቦታው ወጥቶ ነበር። አሁን ደህና ነው። ግን ለ30 ደቂቃ ያህል ከወንበር መነሳት አልቻለም። እና ከዚያ በመጨረሻ ሲነሳ እኔ ላይ መደገፍ ነበረበት። እኔ ግን አቅም የለኝም። ወሰድኩትና ወደ ኋላ አድርጌ አስቀመጥኩት። ግን በጣም ራቅ አድርጌ ወደ ኋላ ላድርገው ነበርና እሱም ቆይ አንዴ አለኝ። የሆነ ሆኖ አንድ ጊዜ ቀዶ ጥገና ካደረግኩ በኋላ ላደረገው ነገር ምላሽ ነበር እና ወለሉ ላይ በጭንቅላት ጥሎኝ ነበር ማለት ይቻላል። ነገር ግን በረዶ በመጠቀምና መድኃኒት በመውሰድ የተወሰነ እፎይታ አግኝቷል። ግን አሁንም አንዳንድ ነገሮችን ማድረግ አይችልም። ስለዚህ አሁን እኔ እሱን የውስጥ ልብሱን ማልበስ፣ ሱሪውን ማልበስ፣ ካልሲውንና ጫማውን ማልበስ እና ጫማውን ማሰር ነበረብኝ። እሱም ያንን በጣም ይወደው ጀመር። ስለዚህ ጠዋት ላይ አልባሼ የት አለ ይላል። ስለዚህ አሁን የዴቭ ረዳት ሆኛለሁ። እሱ አሁንም ጫማውን ከማሰር በስተቀር ብዙ ነገሮችን መስራት ይችላል። ስለዚህ ሁልጊዜ ጠዋት ጫማዬን እንድታስር ይፈልጋለሁ ማለት ይወዳል። እሺ፣ የማደርገውን ብጨርስ ምን ይመስልሃል? መሄድ አለብኝ። ጫማዬ እንድታስር ይፈልጋለሁ። እኔም ራስን የምታስርበት ሰዓት ነው፣ ምክንያቱም ነገ አንድ ላይ ነው የማስራቸው አልኩት። አሁን እኔና ዴቭ ብቻ ይህንን እናደርጋለን። ግን እሱ እስኪያስቀን ድረስ በጣም እያመመው ነበር። ምክንያቱም ማለቴ ሲራመድ እሱ እና እሱ በጭንቅ ነበር የሚንቀሳቀሰው። ያው አዝናለሁ፣ ግን መሳቅ ነበረብኝ ማለቴ ክፉ ለመሆን አይደለም፣ ነገር ግን ብቻ አስቂኝ ነበር። ይህንን ለሁሉም ሰው ብቻ አልናገርም፣ ግን እናንተ ቤተሰቦቼ ናችሁ። ዴቭ በጣም ተጎድቶ ነበር። ቆሻሻ ቃል ተናገረ። በ52 ዓመት ጋብቻ ውስጥ ይህንን ሲያደርግ ሰምቼው አላውቅም። ልጆቹን ጠራኋቸው። አባታችሁ እየተሳደበ ነው አልኩ። ስርዓትን ካልያዝክ አፍህን በሳሙና እንድትታጠብ ነው የማደርገው ብዬ አሰብኩ። ስለዚህ ይህን የምሰብከው ነገር
ስለ አገልጋይ ስለመሆን ብቻ እንዳልሆነ እንድታውቁልኝ ፈልጋለሁ። በዚህ ሳምንት ተለማምጃለሁና ይህን ቃል ወደ እናንተ ለማምጣት አሁን ብቁ ነኝ። ዛሬ ማታ ስለ ሌሎችና ሌሎችን ስለማገልገል መናገር ስለምፈልገው ነገር ብዙ ትኩረት እንድትሰጡኝ እፈልጋለሁ እና ራስን ያማከለ ወይም በራስ ላይ ያተኮረ ወይም ራስ ወዳድ ስላለመሆን፣ ራስ ወዳድ መሆንና ደስተኛ መሆን የማይቻል መሆኑን በሙሉ ልቤ አምናለሁ። እና እንደ ክርስቲያን ማድረግ የማውቀውን ሁሉንም ነገር እንደማደርግ አውቃለሁ። በቤተ ክርስቲያኔ ውስጥ በመሪነት የመጽሐፍ ቅዱስ ጥናት እያስተማርኩ ነበር። በሩ በተከፈተ ቁጥርና በሁሉም ነገር ውስጥ ለመሳተፍ ቤተ ክርስቲያን ውስጥ ነበርን። እኔ ደስተኛ አልነበርኩም እና ይህ ነው ያ ነው ብዬ ማሰብ ቀጠልኩ። ስለ ጉዳዩ ከጌታ ጋር በመነጋገር እግዚአብሔርን ብትጠይቁ የሚነግራችሁ ነገር አስደናቂ ነው። ለምን ደስተኛ አይደለሁም አልኩ እና በግልጽ ራስ ወዳድ ነሽ የሚለውን ሰማሁ። ክርስቲያኖች ስለምንፈልጋቸውና ስለሚያስፈልጉን ነገሮች በጣም ራስ ወዳድና ስለ ራሳቸው ብቻ የሚያስቡ ሊሆኑ እንደሚችሉ ታውቃላችሁ። ጸሎታችን በሙሉ እኛ በምንፈልገውና በሚያስፈልጉን ዙሪያ ያማከለ ሊሆን ይችላል። ለራሳችሁ ልታገኙ አልቻላችሁም። ስለዚህ አሁን እግዚአብሔር እንዲሰጣችሁ ለማድረግ እየሞከራችሁ ነው። በሉ እንጂ እሱ እንዲያደርግ የምትፈልጉትን አንድ ነገር ካላደረገ አምላክን ታገለግሉታላችሁ? ሊታሰብበት የሚገባ ነገር ነው። ፍላጎቶች ስላሉንና ፍላጎታችንን እንዲያሟልልን ብቻ እግዚአብሔርን ማገልገል የሚለውን ሀሳብ አልወደውም። ፍላጎታችንን ሊያሟልልን ይፈልጋል። እናም ፍላጎታችሁን እንዲያሟላ እግዚአብሔርን መጠየቅ አለባችሁ። ግን እኛ ያን ለምናደርገው ነገር ሁሉ መሰረታዊ ትኩረት አለማድረግ የሚያስፈልገን ይመስለኛል። እኛ ማድረግ ያለብን መጸለይ ነው። የሚያስፈልጋችሁ ነገር እግዚአብሔር መጠየቅና እሱን የምንጠይቀው ሁለተኛ ነገር ምን ላደርግልህ ብለን ነው። ዛሬ ማንን መርዳት እችላለሁ? ፈተና ልሰጣችሁ እፈልጋለሁ። ጠዋት እግዚአብሔርን ጠይቁ። ዛሬ ማንን መርዳት እችላለሁ? ዝም ብላችሁ 1 ደቂቃ ጠብቁትና እስኪዩ የአንድ ሰው ስም ወደ እናንተ ይመጣል። ብዙ ጊዜ ለእኔ ልክ እግዚአብሔር የሆነ ስም በልቤ ያስቀምጣልና አንድን ሰው ደውዬ አበረታታለሁ። ልክ ስለ አንተ እያሰብኩ ነበር፣ ልደውል ብዬ አሰብኩኝ፣ ወይም መልእክት ልላክ ብዬ። ጥሩ ስራ እየሰራህ እንደሆነ እንድታውቅ እፈልጋለሁ። ምናልባት የላኩት መልእክት እንግሊዝ ሀገር ለሆነ ሰው ይሆናል። አንዳንድ ነገሮችን በመስመር ላይ ስለሰማው ነው ብዬ እና ምን ያህል ጥሩ መሆኑ እንዳሰብኩት ብቻ ነግሬው ነበር እና በእርግጥ መልሶ ይህ ከአንቺ በመምጣቱ ምን ማለት እንደሆነ ልገልጽልሽ አልችልም፣ በጣም ስለምወድሽ ነው ብሎ ጻፈልኝ። ህይወትን የመቀየር ኃይል እንዳላችሁ ምንም አታውቁም። ከአእምሯችሁና ከራሳችሁ ላይ እንድታነሱና ሌሎችን ሰዎች ምን ማድረግ እንደምችሉ ማሰብ ላይ እንድታደርጉ እፈልጋለሁ። ራሳችንን እንደ አገልጋዮች እንይ። በሉ በጣም የተደሰታችሁ አትምሰሉ። ስንቶቻችሁ ለሌሎች የበለጠ ማድረግ ትችላላችሁ? እሺ፣ ደህና። ስለ ነገሮች ማስተማርና ቁመን ነገሮችን ማድረግ የምንጀምርበት ጊዜ አሁን ይመስለኛል። አሜን። ስለዚህ ራሱን አገልጋይ ብሎ ይጠራል። እግዚአብሔርን ማገልገልና ሰዎችን አለማገልገል አትችሉም። የሚያስደነግጥ መገለጥ ነው ብዬ አስባለሁ። እግዚአብሔርን ያገለገልን የሚመስለን ምክንያት ሄደን አንዳንድ መዝሙሮችን ስለ ዘመርና ጥቂት ገንዘብ በመስዋዕት ሳህን ውስጥ አስገብተን ስብከትን ስለሰማን ነው። ነገር ግን እግዚአብሔርን ማገልገል ማለት ሰዎችን ማገልገል ማለት ነው። የኢየሱስ ሁሉም ነገር ስለ ሰዎች ነው። እሱ የሰዎች አፍቃሪ ነው። አሜን። አያችሁ፣ ጳውሎስ ዛሬ ማታ ልናውቀው የሚገባን አንድ ነገር ያውቅ ነበር እና እሱ የራሱ እንዳልሆነ ያውቅ ነበር። እኔ የራሴ አይደለሁም፣ በዋጋ ተገዝታችኋል ብሏል። ቤዛ ሆኖናል ስንል ምን ማለት እንደሆነ ታውቃላችሁ? ኢየሱስ ከዲያብሎስ በደሙ ገዝቶናል። ሕይወታችን በሚያበላሸው በዲያብሎስ ሽንገላና ኃይል ስር ነበርን። ኢየሱስም በሞቱ
በፈሰሰው ደሙና በትንሣኤው ገዛን እና መጽሐፍ ቅዱስ በዋጋ ተገዝታችኋል እንጂ የራሳችሁ አይደላችሁም ይላል። ምን ያህል የሚሆኑ ሰዎች እንደዛ ያስቡ ይሆን ብዬ አስባለሁ። እኔ የራሴ አይደለሁም፣ የእግዚአብሔር ነኝ። አሁን የራሳችሁን ውሳኔዎች መወሰን ትችላላችሁ። የፈለጋችሁትን ነገር ማድረግ ትችላላችሁ። ግን ከእግዚአብሔር ጋር መግባባት ከፈለግን እና ከእኛ ጋር እንዲኖረው የሚፈልገውን አይነት ግንኙነት ከእሱ ጋር እንዲኖረን ከፈለግን እኛ ማድረግ የምንፈልገውን ነገር ሁሉ ማድረግ እንችላለን የሚለውን አስተሳሰብ ማቆም አለብን። ትችላላችሁ፣ ግን ውጤቱን አትወዱትም። ሁሉም ነገር እጅ ስለመስጠት ነው። ከእግዚአብሔር ጋር የጠበቀ ጉዞ ሊኖረው የሚችል ማንኛውም ሰው እነግራቸዋለሁ፣ የምትፈልጉትን ሁሉ አታገኙም። እና ደስተኛ ሆናችሁ መቆየት ይኖርባቸዋል። ምን ያህል ዓመት ትኖሩ ይሆን ታውቃላችሁ? 20 ዓመት ስትሆኑ በዚህ ዓለም ብዙ ጊዜ ያላችሁ ይመስላችኋል። ያንን ትፈልጋላችሁ፣ ሌላ ነገር ትፈልጋላችሁ። ስለ መሞት እንኳን ማሰቡ ያስፈራችኋል። ምክንያቱም በፈጣሪ ብዙ መኖር አለባችሁና ብዙ ማድረግ ያለባችሁ ነገር አለ። ታውቃላችሁ በ50 ዓመታችሁ 20 ዓመት እያላችሁ መቼም 50 እንሆናለን ብላችሁ አታስቡ። ግን በድንገት ሳይታወቃችሁ 50 ትሆናላችሁና እናንተ ማድረግ የምትፈልጉትን አብዛኞቹን ሰርታችኋልና የምትፈልጉትን አግኝታችኋል። ከዚያ 60 ስትሞሉ 20 እና 30 እና 40 በነበራችሁ ጊዜ የምትፈልጓቸውን ነገሮች ሁሉ ምንም አስፈላጊ እንዳልሆኑ በጣም ትገነዘባላችሁ። እና ከዚያ 70 ወይም 75 ሲደመር አስተሳሰቤ በጣም ተለውጧል። አሁን ነገሮችን መግዛት አያስደስተኝም እና በገበያ ማዕከል ውስጥ እኖር ነበር። ማለቴ ከኮንፈረንስ ወደ ቤት እመጣለሁ፣ ከዛ ወዲያውኑ ለገበያ ሄዳለሁ፣ ተጨማሪ ነገሮችን እገዛለሁ፣ ወደ ቤት እወስዳለሁ እና አሁን እቃዎች የሚያናደኝ አይነት ሰውኛለሁ። ከኔ ሌላ ያጋጠመውና የሰለቸው ሰው እዚህ አለ። ወደ ቤቴ ተጨማሪ ነገሮችን ብቻ ማምጣት አልፈልግም እንደማለት እና ካለፉት 74 ዓመታት በላይ ባለፈው ዓመት ውስጥ ስለ መንግሥተ ሰማያት የበለጠ አስቤያለሁ። ደስተኛ መሆን እፈልጋለሁ እና የክርስቶስ አገልጋይ መሆን እፈልጋለሁ እና በሕይወቴ በየቀኑ ለሌሎች ሰዎች በረከት መሆን እፈልጋለሁ። እናንተ የእግዚአብሔር ቤት ናችሁ። እኔ የእግዚአብሔር ቤት ነኝ። እግዚአብሔር በዚህ ይኖራል። እሱ በእናንተ ውስጥ የሚኖረው በመንፈስ ቅዱስ ነው እና የመንፈስ ቅዱስ 2 ዋና መጠሪያዎቹም የሚያጽናናውና የሚረዳው ናቸው። የእግዚአብሔር መንፈስ በእኛ ውስጥ የሚኖር ከሆነ እንዴት መርዳት አንፈልግም? ማለቴ ማንንም መርዳት የማትፈልጉ ከሆነ የሆነ ችግር አለ። ተመልሳችሁ ስለ መዳናችሁ መመርመር ያስፈልጋችኋል። ምክንያቱም ክርስቶስ በእኛ ውስጥ ካለ፣ ባህሪውም በእኛ ውስጥ አለ። ሰዎችን በምንበድልበት ጊዜ ሐዘን ይሰማናል። ተመልሰን ሄደን ይቅርታ መጠየቅ እንፈልጋለን። ለሰዎች መልካም መሆንን እንፈልጋለን። እግዚአብሔር ሕዝቡን በምንበድልበት ጊዜ እንደማይወድ ስለምናውቅ ነው። ከብዙ ዓመታት በፊት በዚህ ትልቅ መረዳትን አገኘሁናም ለሰዎች መጥፎ ላለመሆን የአክብሮት ፍራቻ አለኝ። በቃ ያ እግዚአብሔር የሚወደው ነገር አይደለም። አሜን። ምን ነው በጣም ዝም አላችሁ እኮ። ከጳውሎስ ጋር ጢሞቴዎስ አብሮ ነበር። ከእርሱ በጣም ያንስ ነበር ጌታን በማገልገል እና እሱም በአገልግሎቱ እያስተማረው ነበር። ልነግራችሁ የምፈልገው ነገር ከሌሎች የበለጣችሁ ክርስቲያን ከሆናችሁ ያልበሰሉትን ክርስቲያኖች ልትረዷቸው ይገባል። በሕይወታቸው ውስጥ የበለጠ የበሰለ ተጽዕኖ ያስፈልጋቸዋል እና እንደዛ ስታደርጉ የምትረዱት እነሱን ብቻ ሳይሆን እራሳችሁንም ትረዳላችሁ። እና ማስተማር ማለት ስለሚያደርጉት እያንዳንዱ እንቅስቃሴ የሚጠይቋችሁ ወይም በማንኛውም ሰዓት እንደፈለጋችሁ የምትመሯቸው ሰው ማግኘት ማለት አይደለም። እነሱን ማስተማር ማለት ነው በቃል ብቻ ሳይሆን ምሳሌ በመሆንም እንዴት መኖር እንዳለባቸው።
ጳውሎስ ሁልጊዜ ሰላምታውን የሚጀምረው እንደዚህ ብሎ ነበር፣ ጸጋና ሰላም ለእናንተ ይሁን። ከዚህ ውስጥ ባለ 4 ክፍል ተከታታይ ትምህርት ማዘጋጀት እችላለሁ። ምክንያቱም ጸጋን ካልተረዳችሁ ሰላም ማግኘት አትችሉም። እና ጸጋ የማይገባን የእግዚአብሔር ሞገስ ነው። በሌላ በኩል ደግሞ በሕይወታችን ያለው የመንፈስ ቅዱስ ኃይል በእኛ በኩል ይፈጸም ዘንድ ነው። በማንኛውም የትግልና ጥረት መጠን በራሳችን ማድረግ የማንችለው ነገር ነው። በሌላ አነጋገር ቃሉ እንደሚለው ከእኔ በቀር ምንም ማድረግ አትችሉም። ከእግዚአብሔር ጋር እንዴት መነጋገር እንዳለብን ከተማርንና በሁሉም ነገር እንዲሳተፍና በሁሉም ነገር እንዲያበረታታን መጠየቅ ከቻልን፣ ስነግራችሁ እንደነበረው ሙሉ ቀናችሁን በጸሎት ምሩ። ኮንታክቴን እንዳስገባ እግዚአብሔር እርዳኝ። አንድ ቀን ጧት በውስጤ ስለ ኮንታክት ሌንሶች መጸለይ አያስፈልገኝም አልኩ እና አልጸለይኩም። በጭራሽ መቼም አይኖቼ ውስጥ ባላደርጋቸው ተመኘው። ከዛም በኋላ እሺ አምላክ መጸለይ እቀጥላለሁ። እንደዚህ እንዳስገባ እግዚአብሔር ይርዳኝ። ጸጉሬ እንዳስተካከል እርዳኝ። በሁሉም ነገር እንዲረዳችሁ እግዚአብሔርን ለምኑት። በቃ ያለ ድርድር የማይቀርብ ነገር መሆን አለበት። በምታደርጉት ነገር ሁሉ እርዳታ ያስፈልጋቸዋል። ከእኔ በቀር ምንም ማድረግ አትችሉ። ስለዚህ ጳውሎስ ጸጋና ሰላም ለእናንተ ይሁን ብሏል። በእግዚአብሔር ጸጋ የምትኖር ከሆነ በሕይወት ሰላም ታገኛለህ። በሐዋርያት ሥራ 17:28 እንዲህ አለ፣ በእርሱ ሕያው ነን፣ እንንቀሳቀሳለን፣ እንኖርማለን። ዋው! በእርሱ ይህ ወደ ቤተ ክርስቲያን ከመሄድ እጅግ የበለጠ ነገር ነው። በእርሱ ነው እኛ ሕይወት ያለን። ያለ እርሱ ምንም ልናደርግ አንችልም። አሁን ከቁጥር 3 እስከ 11 ድረስ ያሉትን ጥቅሶች ላይ ነው ትኩረት አድርገን የምንማረው። አሁን ሁሉንም አነበውና የተወሰነ ትምህርቶችን አስተምራለሁ። እናንተን ባስታወስኩ ቁጥር አምላኬን አመሰግናለሁ። ዘወትር ስለ ሁላችሁም ስጸልይ በደስታ ጸልያለሁ። ከመጀመሪያው ቀን አንስቶ እስካሁን ድረስ በወንጌል አገልግሎት ተካፋይ ሆናቸዋልና ያንን ባይምሯችሁ ያዙ። እዚህ ላይ ትልቅ ትምህርት አለ። በእናንተ መልካም ስራ የጀመረው እርሱ እስከ ክርስቶስ ኢየሱስ ቀን ድረስ ከፍጻሜው እንደሚያደርሰው እርግጠኛ ነኝ። የምንወዳቸውን ጥቅሶች መርጠን እናውጣና መጠቀም እንወዳለን። ግን እዚህ ጋር ካስተዋላችሁ እንደዚህ ይላል፣ እናንተን ባስታወስኩ ቁጥር አምላኬን አመሰግናለሁ። በወንጌል ተካፋይ ሆናቸዋል። ጳውሎስ መንፈሳዊ ጥበቡን አካፍሏቸዋልና እነርሱም ለሌሎች ሰዎች እንዲደርስ ጳውሎስን በአገልግሎቱ ደግፈውታል። እናም እርሱም እንዲህ አለ፣ በእናንተ መልካም ሥራ የጀመረው እርሱ እስከ ክርስቶስ ኢየሱስ ቀን ድረስ ከፍጻሜው እንደሚያደርሰው እርግጠኛ ነኝ። እኛ ንፉግ ከሆንንና የምናደርገውን ሁሉ መውሰድ ከሆነ በመንፈሳዊነት ማደግ የማንችልበት ቦታ ላይ እንደርሳለን ብዬ አምናለሁ። ከዛም እንዲህ ይላል፣ በልቤ ስላላችሁ ስለ ሁላችሁም እንዲህ ማሰቤ ተገቢ ነው። በእስራቴም ሆነ ለወንጌል ስመክትና ሳጸና ሁላችሁም ከእኔ ጋር የእግዚአብሔር ጸጋ ተካፋዮች ናችሁና በኢየሱስ ክርስቶስ ፍቅር ሁላችሁንም ምን ያህል እንደምናፍቃችሁ እግዚአብሔር ምስክሬ ነው። ጳውሎስ የሚለው ነገር ስትሰሙ ሕዝቡን እንደሚወድ ትረዳላችሁ። ዝም ብሎ ሕዝቡን ምን ማድረግ እንዳለባቸው ብቻ የሚናገር ወይም ወደ አንድ ከተማ የመጣ ሁሉም ሰው የሚያደንቀው ታላቁ ሐዋርያ አይነት አልነበረም። እሱም እንዲህ ይላል፣ እናንተ ለማገልገል መጣሁና በጣም ናፍቃችሁኛል። እናንተ በልቤ ውስጥ አላችሁ። ስለ እናንተ እንደዚህ የሚያስብ አገልግሎት ውስጥ መሆን አለባችሁ። እናንተን በእውነት የሚወዷችሁ፣ ስለ እናንተ የሚጸልዩ፣ አምላክ እንድትሆኑ የሚፈልገውን ነገር ስትሆኑ በእውነት ማየት የሚፈልጉ ሰዎች አሜን። እና በዚህ አይነት አገልግሎት ስር ካልሆናችሁ ምን ማድረግ እንዳለብኝ የሚነግረኝ ብቻ ሳይሆን የሚወደኝ አገልጋይ እስካገኝ ድረስ መፈለጌን እቀጥላለሁ። አሜን። ፍቅራችሁ በጥልቅ እውቀትና በማስተዋል ሁሉ በዝቶ እንዲትረፈረፍ እጸልያለሁ። ስለዚህ ጉዳይ እናወራበታለን። ይኸውም ከሁሉ የሚሻለውን ለይታችሁ እንድታውቁ ስለዚህ ጉዳይ እናወራለን። ንጹሐንና ነቀፋ የሌለባችሁ እንድትሆኑ እስከ ክርስቶስም ቀን ድረስ። ይህ ሌላ መልእክት ነው።
ለእግዚአብሔር ክብርና ምስጋና በኢየሱስ ክርስቶስ በኩል በሚገኘው የጽድቅ ፍሬ እንድትሞሉ ነው። አሁን ጳውሎስ ወንጌል እንዲሰራጭ በአጋርነት ለረዱት ሰዎች እግዚአብሔርን በጣም አመስግኖ ነበር። እንደምታውቁት ስለ አጋርነት ቀደም ብለን ስናወራበት ነበር እና ጸሎት ባደረገ ቁጥር ለእነሱም ይጸልይ ነበር። እኛም በአገልግሎታችን ላይ ስለሚረዱን እንጸልያለን እና ይህ እኔን እንኳን ያስደንቀኛል። ነገር ግን ወንጌልን ከሰሙበት ጊዜ ጀምሮ ከእርሱ ጋር አጋር እንደሆኑ ነው ጳውሎስ የሚነግረን። ጳውሎስ ይህንን በሚጽፍበት ጊዜ አጋርነታቸውን እንደቀጠሉም ይነግረናል። ስለዚህ ጳውሎስ ስለ መስጠት እነሱን ማስተማር አልነበረበትም። በሰሙት ነገር በጣም ደስ ብሏቸው ነበር። አዎ፣ ምናልባት እኛ ኢየሱስን በጣም ተለማምደ ነው ይሆናል። ምናልባት እኛ በእርግጥ ስላለን ነገር መታደስ ይኖርብን ይሆናል። እውነቴን ነው። ኃጢአታችሁ ሙሉ በሙሉ ተሰርዞላችኋል፣ እናም ታጥቧል። እናንተ እኮ ጸድቃችኋል። ኃጢአት ሰርታችሁ እንደማታውቁ ሆናችኋል። ስማችሁ የሕይወት መጽሐፍ ተብሎ በሚጠራው መጽሐፍ ውስጥ ተጽፏል። ኢየሱስ በሰማይ ለእናንተ ቦታ እያዘጋጀላችሁ ነው። እርሱ ባለበት እናንተም በዚያ እንድትሆኑ አምላክ ስለሚያደርግልን ነገር ብቻ መደሰት የለብንም። ነገር ግን እርሱ ስላለ ብቻ መደሰት አለብን። ስሙኝ፣ እናንተ ወደ ሲኦል አትሄዱም። ጳውሎስ ስለ እነዚህ ሰዎች በጣም ያመሰግን ነበር። ለደቂቃ ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 8ን እንመልከት። የመጀመሪያዎቹ 4 ቁጥሮች። እነዚህ ሰዎች የነበራቸው ዛሬኛ የጎደለን ምን እንደሆነ በትክክል አላውቅም፣ ግን ስለ መስጠት ለእነርሱ ማውራት አላስፈለጋቸውም ነበር። ሁለተኛ ወደ ቆሮንቶስ ሰዎች 8። አሁን ይህንን አድምጡ፣ አስቡት እስኪ። ወንድሞቼ ሆይ እግዚአብሔር በመቄዶንያ ላሉት አብያተ ክርስቲያናት የሰጠውን ጸጋ እንድታውቁ እንፈልጋለን። የደረሰባቸው መከራ ጽኑ ቢሆንም ደስታቸው ግን የላቀ ነበር። ድህነታቸው ብርቱ ቢሆንም ልግስናቸው ግን የበዛ ነበር። እንደ አቅማቸው ብቻ ሳይሆን ከአቅማቸው በላይ በፈቃዳቸው እንደሰጡ እመሰክርላቸዋለሁ። እነርሱም ቅዱሳንን ለመርዳት በሚደረገው አገልግሎት ለመሳተፍ እድል ያገኙ ዘንድ አጥብቀው ይለምኑን ነበር። በሉ እንጂ ለመስጠት ለምኑኝ። አንድም ሰው ወደ እኔ መጥቶ እንዲህ ብሎ አያውቅም፣ እባክሽ እባክሽ መስጠት እችላለሁ። ታውቃላችሁ፣ ስስታም ሰዎች ምንም አይነት ነገሮችን የማያገኙበት አንዱ ምክንያት በቃ ልባቸው ትንሽ ስለሆነ ነው። ግን ለጋስ ሰዎች ያንን ቃል እወደዋለሁ፣ ለጋስ እና የበለጠ ለጋስ በመሆን ላይ እያተኮርኩ ነው። አሁን ያ ማለት በገንዘብ ብቻ ሳይሆን በሁሉም መንገድ ለጋስ መሆን ማለት ነው። ምንጊዜም ማድረግ ካለብኝ ነገር ትንሽ ተጨማሪ ነገር ማድረግ። ሁሌም ራሴን ትንሽ መግፋት እፈልጋለሁ። ማደግን በፍጹም ማቆም አልፈልግም። አጋርነት የአንድ ወገን ግንኙነት አይደለም። 2 ወይም ከዚያ በላይ አካሎች የሚሳተፉበት ነው። እያንዳንዳቸው የራሳቸው ኃላፊነት አለባቸው። ጳውሎስ ቃሉን በመስበክ ረድቷቸዋል፣ እነርሱም እሱን ረድተውታል። የረዱትም የወንጌልን ስብከት በገንዘብ በመደገፍ ነበር። አሁን ይህንን ታሪክ መናገር አለብኝ፣ ምክንያቱም ማስረዳት የፈለግኩት በደንብ ያሳያልና እውነተኛ ታሪክ ነውና። ግን መናገር የፈለግኩት ያስረዳል። መስጠት ካልጀመራችሁ ማለት ያለ አይደል፣ እናንተ እንደ አዲስ አማኝ ማድረግ የለባችሁም። ግን ዝም ብላችሁ ታሪኩን ስሙኝ። ግን እግዚአብሔር በልባችሁ ትርጉም እንዲሰጥ ሲያደርገው እናንተም ትረዱታላችሁ። ስለ መስጠትና ካልሰጣችሁም እንኳ ለብዙ ጊዜ እንደዛ ትቀጥሉ፣ ምንም ነገር መውሰድ የማትችሉበት ሁኔታ ላይ ትደርሳላችሁ።
አንድ ጊዜ አንድ ሴት ወደ እኔ መጣችና እንዲህ አለች፣ ይህንን መንገድ ትንሽ ይከብደኛል፣ ግን መናገር ያለብኝ እንደሆነ ይሰማኛል። እሷም ለአመታት ወደ ጉባኤዎችሽ መጥቼ ተካፍያለሁና ወድጄዋለሁ። ብዙ ነገር አድርጌያለሁ፣ ብዙ አስተምረሽኛል። ነገር ግን እንዲህ አለች፣ ባለፉት የተወሰኑ አመታት በመጣሁበት ጊዜ ምንም አዲስ ነገር እየተማርኩባቸው አይደለም። ቀጥላ እንዲህ አለች፣ እኔ በእርግጥ ምናልባት በኃጢአት እየኖር ስለሆነ ቅባትሽን አተሽ ከሆነ ብዬ ጸለይኩልሽ አለችኝ። ይህ ሁልጊዜ የሚከሰት ነው። እንግዲህ ወደዚህ በመምጣት ምንም ነገር እያገኘው አይደለም። የሆነ ነገር ለማግኘት አዲስ ቤተ ክርስቲያን በሞክር ይሻላል። እና እንዲህ አለች፣ አንድ ቀን ለእኔ በምጸልይበት ጊዜ ኃጢአቴን አውቄ ንስሐ እንድገባ ከዛም ቅባቴን መልሼ ማግኘት እንድችል እሷን በስብከቴ እንድትደሰት እሷም እንዲህ አለች፣ እግዚአብሔር ተናገራትና እንዲህ አለ፣ ጆይስ ምንም ችግር የለባትም። ምንም እያገኘሽ ያልሆነበት ምክንያት በጣም ስለሞላሽ፣ ሌላ ምንም አዲስ ነገር የሚገባበት ቦታ የለም እና የተወሰነውን ማስወጣት እስካልጀመርሽ ድረስ ሌላ ምንም አዲስ ነገር አታገኙም። አይደል እንዴ? እውነቴን ነው። ሁላችንም የምናውቀው ይመስለኛል። ቤተ ክርስቲያንና አንድ ቤተ ክርስቲያን ማለት አይደል፣ ነገር ግን ቤተ ክርስቲያን ውስጥ ችግሮች አሉ። ራስ ወዳድ የሆንን ትውልድ ነን እና በዚህ ጊዜ ያሉን ነገሮች የቀድሞው ትውልዶች አልነበሯቸው። ብዙ ነገሮች ባላችሁ ቁጥር አንዳንድ ጊዜ የበለጠ ራስ ወዳድ ትሆናላችሁ። ሌሎች ሰዎችን ለመባረክ መጠቀም የምንችላቸው ብዙ ነገሮች አሉን፣ ግን አናደርገውም። ነገሮችን የሆነ ጊዜ መጠቀማችንም አይቀርም በሚል እናስቀምጣቸዋለን። ከዚያ የት እንዳለ እንኳን አታውቁም እና ሄደን ሌላ እንገዛለን። አይደል እንዴ? ማለቴ ነገሮችን አስቀምጣለሁ ያው ሲያስፈልገኝ እንድጠቀማቸው፣ ግን በሚፈለግበት ጊዜ የማገኛቸው ይመስሏቸዋል። አላገኛቸውም። የነገረችኝ ታሪክ በጣም የሚያስደንቅ አይደል? የሆነ ቦታ እየሄዳችሁ አዲስ ነገር እያገኛችሁ ካልሆነ ምናልባት በደንብ ወደ ውስጣችሁ ማየት ይኖርባቸዋል። አዎ እንደዛ። እነዚያን የጥፋት ሳቆች እወዳቸዋለሁ። ምንም አዲስ ነገር እያገኛችሁ አይደለም። ምናልባት እግዚአብሔርን መጠየቅ መጀመር አለባችሁ። ለውጥ ማድረግ ፈልገ ይሆናልና እንዲሄድ የምትፈልገው እንዲቀበል ሳይሆን እንድሰጥ ነው። ስሙኝ፣ መቼ ነበር ለፓስተራችሁ የሆነ ነገር የጻፋችሁለት? ስለሚሰራው ከባድ ስራ እንደምታመሰግኑት። መቼ ነበር ፓስተራችሁ ቤተሰቡን ለምሳ እንዲወስድ የስጦታ ካርድ የሰጣችሁት? ለአንዲት ብቸኛ እናት የስጦታ ካርድ ሰጥታችሁ ልጆቿን ለምሳ እንድትወስድ የነገራችኋት ጊዜ መቼ ነበር? እግዚአብሔርን በምን እንዳገለግለው እንዲነግረኝ እፈልጋለሁ አትበሉኝ። እኔ እንደማስበው አንዳንድ ጊዜ የሚጸልዩ ሰዎች የሚሰሩበትን መድረክ እየፈለጉ ነው። በምትሄዱበት ቦታ ሁሉ አገልጋይ ለመሆን እድሎች አሉ። ከእናንተ የሚጠበቀው ነገር ማድረግ ብቻ ነው። እና አድምጡኝ፣ ይህንን እየነገርኳችሁ ያለሁት ምክንያት ደስታ ስለምታገኙበት ነው። የእውነት ለመናገር ከመቀበል ይልቅ መስጠት የበለጠ የተባረከ ነው። ምክንያቱም ከደስታ በላይ ምንም ነገር የለም። ጳውሎስ በዚህ መልእክት ውስጥ 19 ጊዜ ስለ ደስታ ተናግሯል። ሰዎች ደስተኛ እንዲሆኑ ይፈልጋል። በቁጥር 7 እና 8 ላይ ጳውሎስ ለሕዝቡ ያለውን ትልቅ ፍቅር እንዲሁም እንዴት በልብ ውስጥ እንዳሉ ይናገራል። በሐቀኝነት ልነግራችሁ እችላለሁ እና እናንተን ለማስደሰት እየሞከርኩ ብቻ አይደለም። እኔ በእውነቱ ይህንን እያደረግኩ ያለሁት ምክንያቱም ሕዝቡን ስለምወድና እኔ ከልቤ 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 ክርስቶስ እንዲኖራችሁ የሚፈልገውን ሕይወት እንድትኖሩ ስለምፈልግ ነው። ደስተኛ ያልሆነ ኃጢአተኛ አንድ ነገር ነው፣ ግን ደስተኛ ያልሆነ ቅዱስ ያ በጣም ችግር ነው። አሜን። ሁላችንም እግዚአብሔርን ለማክበር እንድንኖር እፈልጋለሁ። ቤተ ክርስቲያን በደማቅ አብርታ ብዙ የጠፉ ሰዎችን ወደ ብርሃን መሳብ ትችላለች።
ከራሳችን ጉዳይ በላይ ማሰብ ብንችልና ዙሪያችንን ብንመለከት በሄድክበት ሁሉ የተጎዱ ሰዎች እንዳሉ እንረዳና እነሱን ወደ ክርስቶስ መምራት እንችላለን። ከዚህ ስትወጡ ልትናገሩ ስለምትችሉት ነገር ነው የምናገረው። ጳውሎስ እንዲህ ይላል፣ ፍቅራችሁ በጥልቅ እውቀትና በማስተዋል ሁሉ በዝቶ እንዲትረፈረፍ እጸልያለሁ። በዚያ ውስጥ ብዙ ነገር አለ ያለው ገብቷቸዋል። በፍቅር እየተራመዱ ነበርና እሱ በእነሱ እንደሚኮራ ነገራቸው። ነገር ግን በዝቶ እንዲትረፈረፍ እጸልያለሁ አላቸው። እሱ እንዲህ ያለ ነው፣ ግን በፍቅር መንገዳችሁ እንድታልኩ እፈልጋለሁ። ከምናደርጋቸው በጣም መጥፎ ነገሮች ውስጥ አንዱ ደንታቢስ መሆንና ነገሮችን በቃኝ ማለት ነው። እኔ በጣም ጥሩ ላይ ነኝ ያለሁት። አይ 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 እንደዛ አይሁን፣ የተሻለ ማድረግ እፈልጋለሁ። ምክንያቱም እግዚአብሔርን የበለጠ ማክበር እፈልጋለሁ። በፍቅር መትረፍረፍ እፈልጋለሁ። ኢየሱስ ሰዎችን በሚወድበት መንገድ ሰዎችን እንዴት መውደድ እንዳለብኝ መማር እፈልጋለሁ። ከእኛ መካከል ገደብ የሌለው ፍቅር እንዴት መስጠት እንዳለበት የሚያውቅ ሰው አለ? አብዛኛው ፍቅራችን የተመሰረተው ሰዎች ለእኛ ባላቸው ቀረቤታ ነው። የተትረፈረፈ የሚለው ቃል ትርጉም በብዙ መጠን ያለ፣ የሞላ፣ የተረፈ ማለት ነው። በዛ መከበብ ማለት ነው፣ ወይም መሞላት። ማድረግ ካለባቸው የበለጠ ማድረግ። ጥልቅ እውቀትና የበለጠ ማስተዋል እንዲኖራችሁ ይፈልጋል። በማስተዋል ላይ ለ1 ሰዓት ያህል መስበክ እችላለሁ። አዎ ማስተዋል ያስፈልገናል። ጳውሎስ ለሰዎች የፈለጉትን ሁሉ እንዲያገኙ አይደለም የጸለየው። ችግሮቻቸው ተወግደው እንዲሄዱ እንኳን አልጸለየም። በእውነት ስለሚያስፈልጋቸው ነገር ነው የጸለየው። ብዙ ጊዜ በእርግጥ የሚያስፈልገንን ነገር እንኳን የምናውቅ አይመስለኝም። የፈለግናቸውን ነገሮች ለማግኘት እንጥራለን። አስተዋይ ሆነን እግዚአብሔርን የሚያስፈልገን እንዲሰጠን ከመጠየቅ ይልቅ ምንም ባታደርጉ ቢያንስ ለእግዚአብሔር ንገሩት። የምንፈልገውን ለማወቅ እንኳን ብልህ አይደለንም እና እኔ የምፈልገውን ነገር አንተ የማትፈልገው ካልሆነ እባክህ አትስጠኝ። እና በጸሎቱ አንዱ የለመነው ነገር ይኸውም ከሁሉ የሚሻለውን ለይታችሁ እንድታውቁ። ታዲያ የተሻለ ሰው እንዴት ነው የሚለየው? ምንጊዜም አደርጋለሁ የሚሉትን ነገር ሁሉ ያደርጋሉ። ለቀጠሯቸው ሁሉ በሰዓቱ ላይ ይገኛሉ። ለስራ በሰዓቱ ይደርሳሉ። ለሌሎች ሰዎች እንዲያጸዱላቸው ቆሻሻን ትተው አይሄዱም። አካል ጉዳተኞች ካልሆኑ ለአካል ጉዳተኞች በተዘጋጀው ፓርኪንግ ቦታዎች ላይ አያቆሙም። መጸዳጃ ቤት ውስጥ ያለውን ሶፍት የመጨረሻው ጥቅሉን ከተጠቀሙ ሌላ አዲስ ይተካሉ። በህዝብ መጸዳጃ ቤት ውስጥ ባለው መቀመጫ ላይ ሽንታቸውን ሳያጸዱ አይወጡም። ያንን እጠላለሁ። የመጨረሻው ሊነክስ ሲወስዱ ሌላ ሳጥን ሄደው ገዝተው ይተካሉ። ሂሳብ ሲከፍሉ ከሚገባው የበለጠ መልስ ከተሰጣቸው የማይገባቸውን ይመልሳሉ። የግሮሰሪ ጋሪያቸውን በተዘጋጀው ቦታ መልሰው ያስቀምጣሉ። ምናልባት የመጣችሁት ለምንም ነገር ሳይሆን ለዚህ ብቻ ይሆናል። ግን ይህንን ስሙኝ፣ ማንም ሰው በማያየን ጊዜ የምናደርገው ነገር ያ ትክክለኛ ማንነታችን ነው። አያችሁ፣ እውነቴን ነው የምነግራችሁ። ብዙ ነገር አለኝ፣ ጊዜ አይበቃኝም። በልባችን እግዚአብሔርን መፍራት የበለጠ ያስፈልገናል። እግዚአብሔር ይጎዳናል ብለን መፍራት ሳይሆን፣ ነገር ግን ምንም ባደርግ የትም ባለውበት እግዚአብሔር ያያል የሚል የአክብሮት ፍርሃት ሊኖረን ይገባል። እግዚአብሔር የምንሰራውን ሁሉ ያያል፣ ሁሉንም ነገር እና ስለዚህ መልካም ሰው መሆናችሁ አንድ ሰው ምን ያህል ጥሩ እንደሆናችሁ እንዲያውቅ አይሁን። መልካም ሁኑ፣ ምክንያቱም የምታገለግሉት አምላክ መልካም ስለሆነ ይሁን። አሜን። በዚህ ላይ እንዲሳካልኝ እንደምፈልግ ለእግዚአብሔር ነግሬዋለሁ። የሆነ ነገር እየሰበኩ አለመጸለይና አለመኖር አልችልም እና ብዙ ትንንሽ ነገሮችን ጀምረን ግማሽ
መንገድ ላይ ስንደርስ የምናቋርጣቸው ነገሮች በጣም ይገርሙኛልና በልቤ ውስጥ እንዲህ ይሰማኛል። ተመልሰሽ ሄደሽ ትክክለኛውን ነገር አድርጊ። ማንም የለም፣ እኔ ብቻ። ፎጣውን በትክክል ማጠፍ የለብኝም፣ የእኔ ፎጣዎች ናቸው። ከፈለግኩ ሳላጠፍ ማስቀመጥ እችላለሁ። አይ ተመልሰሽ ሄደሽ በትክክል አድርጊው። አይደል እንዴ? ኦ ጆይስ፣ ዛሬ ማታ ቃል እንደምማር ተስፋ አድርጌ ነበር። እና በፊልጵስዩስ 1 ከቁጥር 12 እስከ 20 ጳውሎስ በወንጌልን ስለማሰራጨት አስፈላጊነት ተናግሯል። የእሱ መታሰር እንዲያውም ወንጌልን የበለጠ ለማሳደግ እንደረዳ ተናግሯል። ጥሩውን ብቻ የሚያስብ ነበር። መጥፎ ብቻ የሚያስብን ሰው የሚያናድድ ነገር ነበር። ማለቴ እስር ቤት ነበር። 5 ጊዜ ተደብድቧል። ተርቧል። መደበቅ ነበረበት። በመጀመሪያ ለፍርድ ሲቀርብ ሁሉም ሰው ሸሽቶት ነበር። ግን ለፍርድ ሲቀርብ ሁሉም ሰው በሸሸው ጊዜ ምን እንዳለ ታውቃላችሁ? እግዚአብሔር ሆይ ይቅር እንድትላቸው ጸልያለሁ። እናንተ ጉዳዩ እንደምትይዘው አውቃለሁ። ሰዎች ስላደረጉለት ነገር ምንም አልተጨነቀም። ለእነርሱም ጸሎት አደረገና ነገሩን ለእግዚአብሔር አሳልፎ ሰጠ። ስንቶቻችን ነን ሕይወታችን ደስተኛ እንዳንሆን የሚያስጨንቁንን ነገሮች ለእግዚአብሔር አሳልፈ ሰጥተን ሕይወታችንን መኖር የምንችለው? አይደል እንዴ? ደህና፣ አንተ ለእኔ ጥሩ አልነበርክም። ያው አንተም ለእኔ ጥሩ አልነበርክም። ውይ ጳውሎስ በእስር ቤት በነበረበት ጊዜ ደስተኛ ነበር? ተደብቆ በነበረ ጊዜ ደስተኛ ነበር? በፈተና ደክመን ባለንበት ጊዜና ተስፋ ለመቁረጥ ስናስብ የጀመርነውን ነገር በድል ስናጠናቅቅ ስለምናገኘው ደስታ ማሰብ ይረዳናል። ሁሌ እምላለሁ መጀመሪያ አለና መጨረሻም አለ፣ ነገር ግን መሀልም አለ። አንዳንድ ጊዜ አዲስ ነገር ለመጀመር በጣም አስቸጋሪ አይደለም እና መጨረሻ አስደሳች ነገር ነው፣ ግን በዛ መሃል ባለው ጊዜ ማለፍ አለብን። ስለዚህ በአምላክ እርዳታ የፈለግነውን ማድረግ እንደምንችል ሁሌም ማስታወስ አለባችሁ። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።